ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ወንድ ልጅ አያለቅስም የሚል ነው። ወንድ ልጅ የፈለገ ችግር ውስጥ ሊያልፍ ይችላል። ጣውራውድ ውስጥ እሱን ዋጥ አድርጎ ጥርሱን ነክሶ ማድረግ ያለበትን አድርጎ ያልፋል እንጂ በጭራሽ ማልቀስ የለበትም። ሴቶች ቢያለቅሱ ኢሞሽናል ናቸው ሲጀምርም፣ ከዛ ደግሞ ሆርሞን አለ ምናምን ነገር እና ሊያለቅሱ ይችላሉ። ወንድ ልጅ ግን አያለቅስም። እንደዚህ አይነት ቪዲዮ ብሰራ በቃ የሆኑ ወንዶች ወንዳታ ምናምን ብለው ፎሎ ያደርጉኛል አውቃለሁ። እና አሁን ሪሰንትሊ እንግዲህ ይሄ የቶክሲክ ማስኩሊኒቲ ወንድ ልጅ አያለቅስም ምናምን የሚሉ አይነት መልእክቶች እየበዙ ነው። እና ይህን ቪዲዮ ምሰራላችሁ በተለይ ለወላጆች ነው። እንደዚህ አይነት አባባሎች ወንዶች ላይ ምን አይነት የስነ ልቦና ጫና እንደሚያሳድሩ በሳይንስ ይታወቃል። የስነ ልቦና ቲዮሪስንም ብዙ አብራርቶ ቪዲዮ መስራት ይቻላል። እሱን ሌላ ጊዜ አስፈላጊ ከሆነ ሰራላችኋለሁ። እና ይሄ እንግዲህ እንደዚህ አይነት አባባሎች ብዙ አይነት ኮንሲኩዌንስስ ይኖራሉ። ለዛሬ ግን እንደው ወንድ ሆኖ ማልቀስ ኖርማል እንደሆነ፣ ጤነኛ እንደሆነ፣ ሄልዚ እንደሆነ፣ ከዛ ደግሞ አስፈላጊ እንደሆነ ጥቂት ምሳሌዎችን ሼር ለማድረግ ነው የመጣሁት። የመጀመሪያው ወንድ ልጅ አዝኖ ሊያለቅስ ይችላል። ኖርማል ነው፣ ያው ይታወቃል። ግን ሌላም ስሜት ሲሰማው ሊያለቅስ ይችላል። በጸጸት ምክንያት ሊያለቅስ ይችላል። በደስታ ምክንያት ሊያለቅስ ይችላል። በተለያየ ምክንያት ስሜቶች የትም አይሄዱ። ማወቅ በተገቢ መልኩ መግለጽ ያስፈልጋል። እንደዚህ ሲባል ደግሞ በየቀኑ እየተነሳ አንዳንድ ማምኮት ገዛለ ማለት አይደለም። ዳትስ ናት ኖርማል። ይሄ ግን ወንድ ስላልሆንክ አይደለም ኖርማል ማይሆነው። ሴትም ሆና በየቀኑ የምታለቅስ ከሆነ ማምኮ የምትገዛ ከሆነ ስናን ኖርማል ከሴትነት ከወንድነት ጋር የሚያያዝ ሳይሆን ራሱን የቻለ የስነ ልቦና ጫና አለው። ስለዚህ የስነ ልቦና ሕክምና ወይም ደግሞ ሳይኪያትሪስት ጋር ሄዶ መታየት ያስፈልጋል። ከዛ በተረፈ ግን ስሜትን መግለጽ በለቅሶ ሄልዚ ነው እና ጥቂት ምሳሌዎችን ሼር አደርጋችኋለሁ። ጀግና ከሚባሉት ወንዶች ውስጥ ወይም ደግሞ በጣም ከረጀስ ከሚባሉት ውስጥ አንድ የማውቀው በልጅነቱ ከአንበሳ ከድብ ጋር የሚታገል የከብት እረኛ ነው። ከዛ ከድብ ጋር ከአንበሳ ጋር ለበጎቹ ሲል ፋይት የሚያደርግ ሰው አለ። ይህ ሰው ንጉስ ዳዊት ነው። ንጉስ ዳዊት እንግዲህ ከድብና ከአንበሳ ጋር ፋይት ማድረጉ ብቻ ሳይሆን ከጎልያድ ጋር፣ ጎልያድ ማለት ጃይጋንቲክ ነው፣ በጣም ትልቅ ነው። ግን ደፍሮ ከእሱ ጋር ፋይት ያደረገው ዳዊት ነው። ምናልባት እንግዲህ ዳዊት በራሱ ኃይል ተማምኖ ሳይሆን በእግዚአብሔር ተማምኖ ነው ሊባል ይችላል። እዚች ጋር አንድ የበእውቀቱ ስዩም ግጥም አለች፣ በጣም መወዳት። ምን ይላል? እግዚአብሔርና ዳዊት አብረው ተቧደኑ፣ ብቻውን ታጠቀ ጎልያድ ግን ምስኪኑ። አንዳንዱ ተገዶ ለሽንፈት ሲፈጠር በጥቅሻ ይወድቃል እንኳንስ በጠጠር የምትለውን ግጥም ማንሳት ያስፈልጋል። ኤኒዌይ እንግዲህ ዳዊት በጣም ከረጀስ የሆነ ጀግና የሆነ ፋይተር ነው። ነገር ግን ብዙ ጊዜ አልቅሷል። ከዛ ውስጥ አንደኛው ለምሳሌ ዮናታን ሲሞት አለቀሰ። ይሄ እንግዲህ በሀዘን ምክንያት ሰዎች ወንዶች እንዴት ሊያለቅሱ እንደሚችሉ ለማሳየት አንድ ምሳሌ ነው። በደስታ ወንዶች ሊያለቅሱ ይችላሉ። ለምሳሌ ዮሴፍ ከወንድሞቹ ጋር የተለያየ ግብፅ ምድር ሄደ፣ የተለያየ ነገሮች ውስጥ አለፈ። ከዛ መጨረሻ ላይ ከወንድሞቹ ጋር እርቅ ወረደ እና ወንድሙን በተለይ ደግሞ ቢንያምን ሲያየው በደስታ አለቀሰ። አንዳንድ ጊዜ ሰዎች ወንዶች በጸጸት ምክንያትም ሊያለቅሱ ይችላሉ። ጴጥሮስ 3 ጊዜ ካደ፣ አላውቀውም ኢየሱስ ክርስቶስን አለ። ልክ 3ኛውን ካለ በኋላ ግን በጣም ተጸጽቶ አለቀሰ። እንግዲህ ከነዚህ ሁሉ በላይ ደግሞ ኢየሱስ ክርስቶስ ማርታና ማርያም ጋር ሄዶ በአልዓዛር ሞት ምክንያት እንደሚያስነሳው እንኳን እያወቀ አለቀሰ ይላል። እና ማልቀስ ለወንድ በጣም ኖርማል ነገር ነው፣ ጤነኛ ነገር ነው እና አስፈላጊ ነው። ከስነ ልቦና ቲዮሪስ አንጻር ደግሞ ሌላ ቪዲዮዎች እሰራላችኋለሁ። ይሄ እንግዲህ ቶክሲክ ማስኩሊኒቲ አንዳንድ ሰዎች ይህንን ሀሳብ ይገዙትና የቶክሲክ ማስኩሊኒቲ ወንድ ልጅ አያለቅስም ምናምን የሚለውን ልጆቻቸው ላይ እሱን ኢምፕሊመንት ለማድረግ ይሞክራሉ። ይሄ ስነ ልቦናዊ ጫናው በጣም ከፍተኛ ነው። ሌላ ጊዜ አብራርቼ ቪዲዮ ሰራላችኋለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።